የክርስቶስ ደም በብሉይ ኪዳን በጎች ነበሩ ይታረዱ የነበሩት። በአዲስ ኪዳን ግን የኢየሱስ ክርስቶስ ደም ያለ። አሁን በያዝነው በመጽሐፍ ቅዱስ ሰዎች አቆጣጠር 7ኛ ሺህ ላይ ነው። ሁሉ ነገር በሰባት ነው የሚያልቀው። ሰባት የመጀመሪያው 2000 ዓመት የሰው ልጅ አለ ሕግ የተመላለሰበት ዘመን ነው። 3ኛው ሺህ ላይ ወይም 3ኛው ቀን እንለዋለን የሰው ልጅ በሙሴ አማካኝነት እግዚአብሔር ሕግን ሰጠ ለሰው። ቀጥሎስ ሕግ 2000 ዓመት ከቆየ በኋላ ክርስቶስ ተገለጠ። የጸጋ ዘመን ይባላል። ይሄ ቤተ ክርስቲያን ዘመን ነው ያለነው። በምን አገኘ ነው? በክርስቶስ ደም። አሁን በያዝነው በመጽሐፍ ቅዱስ ሰዎች አቆጣጠር 7ኛ ሺህ ላይ ነን። ሁሉ ነገር በሰባት ነው የሚያልቀው። 7ኛው ሺህ ላይ ነን። አሁን ክርስቶስ የሚመጣበት ዘመን ነው። ክርስቶስም ተናግሯል ከዚህ ፊት። ክርስቶስ የመምጫው ጊዜ ምንድነው? እሱ የመጀመሪያው 3000 ዓመት የመጀመሪያው 2000 ዓመት የሰው ልጅ አለ ሕግ የተመላለሰበት ዘመን ነው። 2000 ዓመት አለ ሕግ። 3ኛው ሺህ ላይ ወይም 3ኛው ቀን እንለዋለን ምን ሆነ? ሕግ መጣ። የሰው ልጅ በሙሴ አማካኝነት እግዚአብሔር ሕግን ሰጠ ለሰው። ቀጥሎስ ሕግ 2000 ዓመት ከቆየ በኋላ ክርስቶስ ተገለጠ። የጸጋ ዘመን ይባላል። ይሄ ቤተ ክርስቲያን ዘመን ነው ያለነው። በምን አገኘ ነው? በክርስቶስ ደም። አሁን የምናየው የክርስቶስን ደም ነው። ክርስቶስ ሰዎች ኃጢአት ሲሰሩ ምንድነው እሱ የነበረው? የዛን ጊዜ መስዋዕት ይቀርባል። መስዋዕት ነው። ይሄ ፓስተር ዘውጋ ያሳየናል። አቶንመንት ይለዋል በእንግሊዘኛ፣ ሽፋን ማለት ነው። አዳም ኃጢአት ከሰሩ በኋላ ምን አረገ? ቅጠል ወስዶ ለመልበስ ሞከረ። እግዚአብሔር ግን ቅጠል አይሸፈንም ብሎ ምን አረገ? ቆዳ በደም የተነከረ አምጥቶ አለበሰው። እሱንም ሔዋንን። ከዛ በፊት የሰው ልጅ ልብስ ምን ነበር? የእግዚአብሔር ክብር። ዛሬ የእግዚአብሔር ክብር ጎሏል። ከሁሉ አስቀያሚ ነገር ራቁትነት ነው። እና በዚህ ላይ ስንመለከት ምንድነው እሱ? የእንስሳት ነውር የሌለው እንስሳ። ነውር የሌለው እንስሳ ምንድነው እሱ? በጎች ናቸው፣ ጊደሮች ናቸው። እነሱን ምንድነው እሱ የተደረጉት? የሰውን ኃጢአት ማንጻት አልቻሉም። የሚያነጻ ማን ነው እሱ? የኢየሱስ ክርስቶስ ደም። የኢየሱስ ክርስቶስ ደም ቅዱስ ነው። የኢየሱስ ክርስቶስ ደም ቅዱስ ሆኖ በሀገራችንም በሌላም ቦታ ስንመለከት ግን ከኢየሱስ ክርስቶስ ደም ይልቅ ለሌሎች ሰዎች፣ ለቅዱሳን፣ ለመላእክት ክብር ይሰጣል። የክርስቶስ ደም ግን ምን አለው? ኃይልና ስልጣን ውስጡ። ጥንት ጊዜ ሰዎች ምን ያቀርቡ ነበረ? በግ፣ የበግ መስዋዕት። በተለይ እስራኤላውያኖች ከእስራኤል ከግብፅ ሲወጡ ምን ነበረ? አርደው የወጡት መቃናቸው ላይ ይቀቡት የነበረው የክርስቶስ ደም ምሳሌ የሆነ የበግ ደም። ይሄ በግ ደም ነበር። አሁን የክርስቶስ ደም ነው በአዲስ ኪዳን ይሄኛ። ያኛው በግና ያሁኑ በግ ይለያሉ። አዜብ ዘሌዋውያን ምዕራፍ 17 ከ10 እስከ 14 ያለውን እናነባለን። እግዚአብሔር ሲናገር በብሉይ ኪዳን ላይ ያለው መስዋዕት የተለየ ነው። አዲስ ኪዳን ደግሞ ያለው የኛ የተለየ ነው። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ። ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ። የሥጋ ሕይወት በደም ውስጥ ነው፣ ነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤልን ልጆች ከእናንተ ማንም ደምን አይበላም፣ በመካከላችሁም ከሚኖሩ እንግዶች ማንም ደምን አይበላም አሉ። ከእስራኤል ልጆች በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ ወይም ወፍ እያደነ ቢይዝ ደሙን ያፈሳል፣ በአፈርም ይከድነዋል። የሥጋ ሁሉ ሕይወትና ደሙ አንድ ነውና፣ ስለዚህ ለእስራኤል ልጆች የሥጋ ሁሉ ሕይወት ደሙ ነውና የሥጋውን ሁሉ ደም አትብሉ፣ የሚበላውም ሁሉ ተለይቶ ይጥፋ አልኋቸው።
ይህን እግዚአብሔር በብሉይ ኪዳን የተናገረው ሲሆን በአዲስ ኪዳን ላይ ግን ሌላ በግ አለ፣ የዓለምን ሁሉ ኃጢአት የሚያስወግድ። የቅድሙ የሚሸፍን ነው። መሸፈን ምን ይባላል? አቶንመንት። አቶንመንት ቢል የእንግሊዝኛ ቃል አለ። መሸፈን ማለት ነው። ኃጢአቱን አያነጻው ግን ይሸፍናል። ሽፋን ነው። የኢየሱስ ክርስቶስ ደም ምን ይለዋል በእንግሊዝኛ ላይ? ፕሬሸስ። ፕሬሸስ ማለት ክቡር፣ ክቡር ደም። አዜብ ታነባዋለች። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 እናነባዋለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አዎ፣ ከአባቶቻችን የምንወርሰው ምንድነው? እሱ ዛሬ ከንቱ ኑሮ ነው። ገንዘብ፣ ብር፣ ወርቅ ልናወርስ እንችላለን። ለልጆቻችሁ ግን ትልቁ ውርስ ምንድነው? እሱ ጌታ ኢየሱስ ክርስቶስ ነው። ዛሬ ክርስቲያን እናቶች፣ አባቶች ለልጆቻችሁ የምታወርሱት ትልቁ ነገር ኢየሱስን ነው። የምንወዳቸው ሰዎች ቢኖሩ ትልቁ የምንነግራቸው ነገር ክርስቶስን ነው። በሰው አቅም ለምሳሌ ምን ሊሆን ይችላል? በሰው አቅም እገሌ አይቀበለኝም፣ አይቀበለም። ግን ያን ስራ የመስራቱ ኃላፊነት የክርስቶስ ነው። እኔ እዚህ ሀገር በነበርኩበት ጊዜ ድሮ እንዲመሰክሩ እኔ ገሳ የነበሩትን ኳየሮች አበረታታ ነበር። በማይታሰብ መንገድ ዝቅተኛ ነች የምትባል ልጅ ፓስተር ዳዊት እዚህ መጥቶ ጫት ሲቅም መስክራለት ወደ ጌታ ዛሬም ስሟን ይጠራል። ስለዚህ ስራውን የመስራት ኃላፊነቱ የኛ ሆኖ የመለወጡ የእግዚአብሔር ይሆናል ማለት ነው። ስለዚህ ልጆቻችንን፣ ወዳጆቻችንን፣ እናቶቻችንን፣ አባቶቻችንን የምናወርሳቸው ትልቁ ነገር ከንቱ ኑሮ መሆን የለበትም። ይሄ ከንቱ ነው፣ ቀሪ ነው። እንደ ጳውሎስ ዛሬ የተገለጠ ህይወት ያስፈልገናል። ጳውሎስ የነበረው ህይወት ምንድነው? እሱ ልዩ ሬቨሌሽን መገለጥ የነበረው ነው። ከክርስቶስ ጋር ከነበሩት ከሌሎቹ ደቀ መዛሙርት ይልቅ እሱ ምን ነበረው? ልዩ መገለጥ። ደማስቆስ ውስጥ ሲኖር ሳለ የዛ ገዢ ምን ሊያደርገው ይፈልግ ነበር? በር ያስጠብቅ ነበር እሱን ለመግደል ለመያዝ። ግን ወንድሞች ምን አደረጉኝ ይላል? በቅርጫት ውስጥ አድርገው በግንብ ላይ ወደ ታች ጣሉት ይላል። ከምን ጋር? ከቆሻሻ ጋር። ስጋችን ዛሬ ቆሻሻ ሊነካው ይችላል። ነፍሱ ግን የክርስቶስ ደም የዋጀለት ሰው ነበር። ጳውሎስን ስትመለከቱ እንደገና ምንድነው እሱ ብዙ ከአይሁዶች ጋር ከተጣላ በኋላ ምንድነው ያለው? ይግባኝ አለ። ወደ ማን? ወደ ቄሳር የሮማ ንጉሥ። ወደዛ ግን ይግባኝ ያለው ምን ለማድረግ ነው? እንደኔ ጥሩ ስራ ፍለጋ አልጣም። ምን ለማድረግ ነው? ክርስቶስን ለመመስከር። በንጉሥ ፊት መስክሮ አንገቱ የተቆረጠ ሰው። መጨረሻ ላይ ታስሮ የነበረበት ቦታ ደግሞ ስታዩ ፍሳሽ፣ የከተማ ፍሳሽ ያልፍበት የነበረ ከተማ ነው። እኔ የምኖርበት ሰፈር አዲስ አበባ ላይ ቆሼ ይባላል። ሽታ አለ አንዳንዴ ፀሐይ ሲወጣ ዝናብ ሲዘም እኔም ሸተተኝ ይላለሁ። ጳውሎስ ግን ክፍል ውስጥም ፍሳሽ የሽንት ቤት ይገባ ነበር። ውጭም ሲወጣ የሚረግጠው እሱን ነበር። ብርሃን አያይም ነበር። ስለማን? ስለ ክርስቶስ። ሰው ለክርስቶስ የተሰጠ ሲሆን እኛ ብዙ እናማረርን ዛሬ እግዚአብሔርን ይሄ ነገር አልተሟላም፣ ያ ነገር ግን ከዛ በላይ የሆነ ነገር ትልቅ ነገር ቃል ተሰጥቶናል። ስለዚህ እንደ ጳውሎስ ዛሬ ልዩ መገለጥ በውስጣችን እንዲሆን ከእግዚአብሔር ጋር መጣበቅ ያስፈልጋል። ስለዚህ መጀመሪያ የኢየሱስ ክርስቶስ ደም ያደረገልን ነገር ምንድነው? እሱ ከኃጢአት ዋጀን፣ ከጨለማ ወደ ሚደነቅ ብርሃን፣ ከባርነት ወደ ነፃነት አመጣን። ኢየሱስ ክርስቶስ ደም። ሁለተኛ የኢየሱስ ክርስቶስ ደም ምንድነው የሚያደርግልን ነገር አለ። ምንድነው እሱ? ድል ነሾች ያደርገናል። ድል ነሾች። ሰይጣንን ማሸነፍ የምትፈልጉ ከሆነ ምንድነው እሱ? በደሙ ምን ይኖረናል? ግንባራችን ላይ ምልክት። የደሙ ምልክት ያለበት ሰው ሰይጣንን ያሸንፋል። ዛሬ የምናርጎመጉም ሰዎች፣ እንዲመጣብኝ እንዲሆንም የምንል ሰዎች መፍትሄው ምንድነው? የክርስቶስ ደም ግንባራችን ላይ ሊሆን። ደሙን ካመን ደሙን ከተቀባን በምድር ላይ ምንም አይነት ኃይልና ስልጣን ሊቋቋመን አይችልም። ራእይ 12 ቁጥር 11 ራእይ 12 ቁጥር 11 ዘፍታንባለች። እነርሱም ከበጉ ደም የተነሳ
ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውንም እስከ ሞት ድረስ አልወደዱም። በመከራው ዘመን ያሉ ቅዱሳን አሉ። አንዳንድ ጊዜ ቤተክርስቲያን ውስጥ ትምህርት ሲሰጥ በመከራው ጊዜ ቤተክርስቲያን የለችም፣ ስለዚህም ክርስትናም የለም ይላሉ። አይደለም። ይሄ በመከራው ዘመን ነው። ዲያብሎስ ወደ መሬት ይጣላል። የዛን ጊዜ ያሉ ክርስቲያኖች ምን ያደርጋሉ? ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት ይላል። ራሳቸውን ለሞት አሳልፈው የሰጡ ቅዱሳን በመከራው ዘመን ድል ለመንሳት የክርስቶስ ደም፣ ከኃጢአት ለመዋጀት የክርስቶስ ደም። በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ተመሳሳይ ሐሳብ እንዳለ 7 እና 8 ላይ እናየዋለን። የክርስቶስ ደም ምን ያደርጋል ይላል እናየዋለን። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ከኃጢአት ለመንጻት የክርስቶስ ደም፣ ሰይጣንን ድል ለመንሳት የኢየሱስ ክርስቶስ ደም። የኢየሱስ ክርስቶስ ደም ሌላ ምናችን ነው? ጽድቃችን ነው። ዛሬ ግንባራችን ላይ ምልክቱ ይኖራል። ሰይጣን ሲመጣ ሰይጣንን የምናሸንፈት ጽድቃችን ነው፣ ሰላማችን ነው የክርስቶስ ደም። የክርስቶስ ደም ሚስጥር ማወቅ እጅግ በጣም ወሳኝነት አለው። የክርስቶስ ደም ፕሬሽስ ብለድ። እኛ ዋጋችን ምንድን ነው? እሱ በስንት ብር ተገዛን? እኔ ዋጋዬ ማን ነው? the precious blood of Jesus። ምንድን ነው እሱ? የእኔ ዋጋ የክርስቶስ ደም ነው። ያንዳንዳችን በዚህ ጉባኤ ውስጥ ያለን አዲሶችን ብንሆን ዋጋችን ስለ ኃጢአታችን የተከፈለ ልዩ ደም አለ። ይሄ ደም ምንድነው? እሱ የክርስቶስ ደም። ደም ምንን ይወክላል? ደም ሕይወትን ይወክላል። አንድ ደም የሚፈሰው ሰው የመጀመሪያው እርዳታ የሚደረግለት ምንድነው? እሱ ደሙን ለማቆም ነው። ደሙን ለማቆም ደም ስንለግስ ምን እየሰጠንን? ሕይወት። ደም ምንን ተሸክሟል? ኦክሲጅንና ምግብን ለሰውነታችን ለተለያዩ ክፍሎች ይሰጣል። የክርስቶስ ደም ነቀፋ የሌለበት ስፖትለስ ይለዋል በእንግሊዝኛ፣ ነቀፋ የሌለው ደም፣ እግዚአብሔር የረካበት ደም። የበግ ደምስ? የበግ ደም ከመሬት ጋር የተነካካ ነው፣ ከምድር ጋር የተነካካ ነገር ንጹህ አይደለም። ይሄ ግን ከእግዚአብሔር ዘንድ የመጣ እግዚአብሔር ራሱ የላከው የክርስቶስ ደም ምንድነው? እሱ ለእያንዳንዳችን የተከፈለን ዋጋ ነው። የክርስቶስን ደም ሲናገር አንድ ጀርመናዊ ሰውዬ ምን ይላል? አንዷ ጠብታ የኢየሱስ ክርስቶስ ደም ሰማይን በሙሉ ታነጻለች ይላል። ፀሐይዋ፣ ፕላኔቶቹ፣ ከዋክብቶቹ ኃጢአት ቢሰሩ አንዷ ጠብታ ምን ታደርጋለች ይላል? ታነጻለች። የጥንት ግዕዝ ጸሐፊዎች እዚህ ኢትዮጵያ ውስጥም ጥንት ጊዜ ብዙ የተስተካከለ የነበረበት ጊዜ ነው። ምን ይናገራሉ ሲናገሩ? የነቢያት ሁሉ ደም ቢሰፈር ያንድ ኃጢአተኛን ደም ማንጻት አይችልም ይላል። ያንድ ኃጢአተኛን ኃጢአት ማንጻት አይችልም ይላል። ዛሬ ሰዎች በተለያየ መንገድ በጨለማ ውስጥ ያሉ አሉ፣ ለቅዱሳን ስፍራ የሚሰጡ ከክርስቶስ በላይ ቅዱሳኖቹ ለክርስቶስ የቆሙ ነበሩ። ነገር ግን አሁን ላይ የክርስቶስን ስፍራ ተይዞ በስማቸው ብዙ የሚሰገድላቸው ምናቸው አሉ። ስለዚህ ምንድነው እሱ? የክርስቶስ ደም ኃይልና ስልጣን አለው፣ ከሁሉም በላይ ነው። እግዚአብሔር የረካበትን የጥንት አባቶች ምን ነበሩ? በየቤተ መቅደስ ውስጥ የነበሩት በጥንት ጊዜ የነበሩት ምንድናቸው? መስዋዕት ያቀርባሉ። የእነሱን ግን ደም ይዘው አልገቡም ወደ ቅድስተ ቅዱሳን። የበግ ደም ነው። ኢየሱስ ክርስቶስ ግን ምንድነው እሱ? የራሱን ደም ይዞ ወዴት ሄደ? ወደ ቅድስተ ቅዱሳን። በእግዚአብሔር ፊት የሚያረካው ይሄ ደም ነው። ዛሬም ሊቀ ካህናችን ምንድነው እሱ? ቅዱስ ነው። ይዞም የገባው ቅዱስ ደሙን ነው በአብ ፊት ያሳየው። እኛም ዛሬ ምልክታችን ግንባራችን ላይ የክርስቶስ ደም ካለ በበጉ ዙፋን ፊት በእግዚአብሔር አብ ፊት መቆም እንችላለን። ኃይልና ስልጣን ይኖረናል ማለት ነው። ስለዚህ የበጉ ደም ትልቅ ነገር ነው። ጸሎታችሁ ኃይል እንዲኖረው የበጉን ደም በደንብ መገንዘብ ያስፈልጋል። መንፈስ ቅዱስ ሕይወታችን ውስጥ ከእግዚአብሔር አብ ጋር ኅብረት እንዲኖረን የሚረዳ የመንፈስ ቅዱስ ኃይል በሕይወታችን ውስጥ እንዲገለጥ የክርስቶስ ደምን ማወቅ ያስፈልጋል።